ባይቀበለው ወይ ደግሞ በትክክል ማለት በቃ ትክክለኛ ቴዎሎጂካሊ ልክክ ባለ እንኳን አንደርስታንዲንግ ሆኖ ባይቀበለው ወይ ደግሞ ከሉተራን አስተምሮ ውጭ እንኳን ሆኖ ቢቀበለው ጥምቀቱ ሲጀመር ከምስረታው ጋር ነው የሚያያዘው ከጌታ ቃሎች ጋር ማለት ነው። ኢንስቲትዩት ካረገው ከክርስቶስ ጋር የተያያዘ ስለሆነ ከሰውየው ጋር የማይገናኝም ደግሞ ያንን አድሚኒስትሬሽን ከሚያካሂደው ከዛም ከፕሪስቱ ጋር እንደዛ አይገናኝም ብሎ ያስቀምጣልና ስማል ካልድ አርቲክል ኦልሞስት ፓርት ዋን ከተጨመረ 20 አርቲክል ነው ልንል እንችላለን። ቀጥሉ ሌሎቻችሁ። ናውልንም ሰላም ብለናል። ሰላም በለንና እስቲ ዶክተር ናውል አይ ቲንክ እዚህ ነው ማቀው። ሰላም በለን። ሰላም ሁላችሁም እንዴት ናችሁ? ደህና ናችሁ? ቃሌ በትክክለኛ ስሙ መጥቷል። ሁላችንም ሰላም ብያለሁ። በመሀል ነው ዝም ብዬ የገባሁት፣ ሙሉ ቶፒኩን አላውቅም፣ ግን ያው ጥምቀት አብሶሉት ኔሴሲቲው ላይ ያወራችሁ ያለ ይመስለኛል። እስካሁን ከተነበበው ጋራ ምንም ቅራኔ የለኝም። ጥሩ ነው። በጥሩ መንፈስ እንደዚህ ሁሉም አንድ ላይ ከየትኛውም ኢንተር ክርስቲያን የሆነ ዲኖሚኔሽን በጥሩ መንፈስ ማውራት ይችላል ብዬ የማምን አይነት ሰው ነኝ። ስለዚህ ሀሳብ ሰጣለሁ። ትንሽ እንትናችሁ ቶፒካችሁን በደንብ ልረዳና ነገር ግን ሰላም ብያችኋለሁ ሁላችሁ። እሺ ሰላም ብለናል። በእውነት ሰላም ላንተ ይሁን። ኤቢ ሆችማ ትላለህ። ቃሌም መቀጠል ትችላላችሁ። ሰላም ኤፊ እንዴት ነህ? ሁላችሁንም ሰላም ብያለሁ። ዶክተር ናውልንም ሰላም ብያለሁ። ከረዥም ጊዜ በኋላ ስላየሁ ደስ ብሎኛል። ኤፊ ቤት እንደምትከፍት አላውቅም ነበር። ኦር የመጀመሪያም ከሆነ የመጀመሪያ ነው። ኤቢ ነው እንዴ? አይ እንኳን ቤት ለምቦሳ ብለናል። ይሄ ሁሉ ሲኒየር ፍሬሽ ሊያበረታታን የመጣ ነው እንዴ? አይ በቃ እንደዛ ከሆነ ማበረታታለሁ። አይ ደስ ይላል በጣም ኮላቡ ራሱ እንትኑ መንፈሱ ራሱ ደስ ይላል በጣም። ዶክተር ናውል እንዳለው ፕሮቴስታንት ውስጥ ያለውን ሪች ትራዲሽን አንዱ ከአንዱ የሚማርበትን ሪሶርስ ፉል ነን ብዙዎቻችን በጣም። ይሄ ስኮላርሺፑ ምን ደረጃ እንደደረሰ ለእናንተ አልነግራችሁም። በብዙ አቅጣጫ ብዙ ስራዎች ተሰርተዋልና እነዛን ነገሮች እያመጣን የምንማማርበት የምንተናነጽበት፣ አንዱ አንዱን የሚያሳፍርበት፣ አንዱ በአንዱ ላይ ኦቨር ፓወር አድርጎ እንደዚህ የሚጎርርበት የሚያሸማቅቅበት ሳይሆን እግዚአብሔር የሰጠን ነገሮች ሁሉ ለአገልግሎት ነው፣ ለሰርቪስ ነው፣ ሌላውን ቢልድ አፕ ለማድረግ ነው የሰጠን። ማንኛውም ነገር አይደለም ስፒሪቹዋል ነገሮች ቀርቶ ብቻ ሳይሆን የሰጠን ገንዘብ የምንለው ቤተሰብ የምንለው ነገር ሁሉ አጽናፈ ዓለሙን ለማገልገል እግዚአብሔር የሰጠን ስጦታ ነውና አምጥተን እነዚህን ነገሮች መማማር፣ መጠቃቀም፣ መተናነጽ መቻል አለብን። ጥሩ ነው ያላችሁት። እኔም በደንብ አንደርስታንድ ሳረገው አሁን አማን ሲያነብ ከነበረው ጋር ማስታውሰው ከፖል አልተስ ላይ ያነበብኩት ነገር ነበረ። እንደዚህ አይነት ነገሮች ተመሳሳይ የሆኑ ነገሮችን አንብቤ አስታውሳለሁ እና ጥሩ ነው ያላችሁት። በደንብ አንደርስታንድ ሳረገው ደግሞ ያላችሁበትን ተጨማሪ ነገር እናገራለሁ። በድጋሜ እንግዲህ ቤት ለምቦሳ ብያለሁ። እሺ ቴንኪ በጣም ያው የእንትንን መጽሐፍ እያየን ነው በኤድዋርድ ደብሊው.ኤ ኮይትለር የተጻፈውን ዶክተር ናውልም ኢንጌጅ እንዲያደርግ ሀሳቡ ላይ አንተም ሌሎቻችንም ሰመሪ ኦፍ ክርስቲያን ዶክትሪን የክርስትና መሰረት እምነት ማጠቃለያ የሚለውን እሷን ስካን አርገናት ነበር። ያው እንግዲህ እዛ ህትመት ምናምን ደውለን አስፈቅደን ማለት ነው። ያውና አይ ቲንክ የሉተራንን አስተምሮ በጣም በቃ ግልጽ አድርጎ ቁጭ ያደረገ መጽሐፍ ነው በሚል በዛ ጀመረን። ከዛ ጥምቀትን እንዴት ይመለከተዋል መጽሐፉ ይዳስሰዋል የሚለውን እኔ ፕሮፋይል ላይ ይታያል መሰለኝ ፒክቸሩ እና እሱ ላይ እያወራን ነው። ኢንጌጅ ማድረግ ትችላላችሁ በመሀል ያ ቃሌ መቀጠል ትችላላችሁ። ያዲ ቃሊ ቤቲናም ገብታለች። ከዛ ዶክተር ናውልም ማስቼም ኢንጌጅ ታደርጉናላችሁ ማለት ነው። አይ የሉተራኖች ነው ወይስ አይደለም ብዬ እየጠየቅኩ ነበር ቅድም። እኔ አይደለም ያሉት
ያ ምን ትላለህ ዶክተር ናውል? እስቲ ስለ መጽሐፉም በዛው ዲስክራይብ መስጠትን ትችላለህ፣ አሁን ካወቅከው ማለት። መጽሐፉን ኢንዲቴይል አላየሁትም፣ ግን አይ ቲንክ የሉተራን ቴዎሎጂ ሁሉንም እንትን አድርጎ የሚያስቀምጥ አይነት መጽሐፍ ነው እና ከአሁን ስተነቡት ከሰማሁት ኦፍኮርስ ጥምቀት አብሶሉትሊ ኔሴሳሪ ነው ወይስ አይደለም የሚለውን ነበር የሚያስቀምጠው እና ኦፍኮርስ ዶግማቲክ መጽሐፍቶቻችን ጥምቀትን አብሶሉትሊ ኔሴሳሪ ውስጥ ከቶ አይደለም የሚያስቀምጡት። የፍራንሲስ ፔፐርን መጽሐፍ አይተህ ከሆነ ፕሮባብሊ አይተው ሊሆን ይችላል። ኦፍኮርስ ፍራንሲስ ፔፐር ያው አሜሪካን ሉተራን ነው። ያው አሜሪካን ሉተራኒዝም ላይ ብዙ የሰሩ ስኮላሮች አሉ፣ ግን እሱን እንትን ቦታ ይሰጠዋል። ላይክ ሞር ዛን 100 years ከተጻፈ እዛ ላይ ያስቀምጠዋል ስለ ፋንዳሜንታል ዶክትሪን እና ፋንዳሜንታል የሆኑት ብሎ ፋንዳሜንታሎቹን ራሱ ለሁለት ይከፍላቸዋል፣ ፕራይመሪ እና ሰከንዳሪ በማለት ማለት ነው። አሁን የጌታ እራትን ጥምቀትን ፋንዳሜንታል ናቸው፣ ግን ሰከንዳሪዎች ውስጥ ይከታቸዋል። ምክንያቱም አንዱን ምሳሌ የሚያነሳው ለምሳሌ ስለ ዩካሪስት ወይ ደግሞ የጌታን እራት ሲያነሳ ምንድን ነው የሚለው? የሪፎርምዶችን ፖዚሽን ኦፍኮርስ ይተቻል። የሪፎርምዶችን ፖዚሽን ተችቶ ግን ምንድን ነው የሚለው? ኦልዞ በሎጂካቸው ውስጥ ኢንኮንሲስተንሲ ቢኖርም ግን ሰው አንደኛ መጽሐፍ ቅዱስ እንዳዘዘው ጌታ ኢየሱስ ክርስቶስ ራሱ እንዳዘዘው ሰው መጠመቅም የጌታን እራትን መውሰድ ግዴታ እንደሆነ አንድ ክርስቲያን ያስተምራሉ። በተጨማሪም ደግሞ እንዴት ፕሬዘንት ያደርጋል የሚለው ላይ ኦፍኮርስ ልዩነት አለን ነው። ልዩነታችን የሪፎርምድ ሳይድ ስፒሪቹዋል ፕሬዘንስ ብቻ ሲል፣ የሉተራን ሳይድ ደግሞ የሚለው actual real presence of Christ corporeal as well as spiritualም ብሎ የሚለየው ነገር የለም። በቃ ክራይስት አለ፣ ትሩሊ ክርስቶስ አለ፣ ፊዚካሊም አለ እዛ ብሎ ይለያል። የእነሱም ፖዚሽን ኢንኮንሲስተንት ነው ብሎ እንዴት ነው ኢንኮንሲስተንት የሆነው የሚለውን ካስቀመጠ በኋላ ነገር ግን ስቲል የሰው ማይንድ ያው የፌሊሲቴስ ኢንኮንሲስተንሲ ውስጥ ከፎል በኋላ ፌሊሲቴስ ኢንኮንሲስተንሲ የሚለው ፓርት አለ። ፌሊሲቴስ ኢንኮንሲስተንሲ ውስጥ ሊገባ ይችላል። ኦፍኮርስ ደግሞ ይገባል። ይህ ማለት ምን ማለት ነው? ከፎል በኋላ ፐርፌክት አይደለንም። በኃጢአትም ብቻም ሳይሆን የእግዚአብሔርም ነገር ኢንኮንሲስተንትሊ አንደርስታንድ የማድረግ ቴንደንሲ አለን ነው። ነገር ግን አሁን ለምሳሌ አንድን ሪፎርም ሄደው አንድ ሰው አልጠመቅም ወይ ደግሞ እነኚህ ሳክራመንቶችን አልሳተፍም ቢል የሚድን ክርስቲያን ነው ብትለው በቃ የሚድን ክርስቲያን አይደለም ነው። ስለዚህ እነኚህን አክሰፕት የማድረግ ግዴታ አለበት የሚል ያስቀምጣሉ። ነገር ግን ስቲል ዜር ኢንኮንሲስተንስ፣ ትምህርታቸው ደግሞ ላይክ ወደ ዴንጀረስ ነገር ሊመራ ይችላል ብሎ ያስቀምጣል። ስለዚህ በክርስቶስ ባላቸው ፌዝ ግን አልዳኑም አንልም ነው ፖይንቱ። ስለዚህ ለዛ ነው በኢንተር ክርስቲያን ያሉ ዲቤቶች አሁን በክርስቶስ ያለን ፌዝ እስካለ ድረስ ኮር የሆኑ ፋንዳሜንታል ፕራይመሪ ፋንዳሜንታሎች በምንላቸው ላይ ሜጀር የሆኑ ስህተቶችን ፎሎ እስካላደረግን ድረስ ለምሳሌ ላይክ አንድ ሰው ትሪኒቲን አልቀበልም ቢል ትክክልም አይደለም ቢል ክርስቲያን ነው ብለን አናስብም ማለት ነው። እነኛን ነገሮች ያስቀምጣል ማለት ነው። እና አይ ቲንክ መጽሐፉ እነኚህን ሾርት አድርጎ ነው የሚያስቀምጣቸው። እኔ ኖርማሊ ዶግማቲክሶቹን ነው ያነበብኩት። የኛውን መጽሐፍ እስኪ በደንብ አየዋለሁ፣ አላየሁትም። ነገር ግን የተለያዩ ዶግማቲክሶችን የሉተራንን አንብቤያቸዋለሁ። እንደዛ ነው የሚያስቀምጠው። ከዚህ ላይ ኤፍሬም ያየው ይመስለኛል እንደዛ አይደል የሚለው መጽሐፉ ከዚህ የተለየ ነገር ይናገራል? አይ በቃ አንድ ነው። አሁን እዚህ አዲስ አበባ ሲኖድ እነ ደረጀ ምናምን ካወቃቸው እዛ አለ። በቃ መጽሐፉ እንዳለ የሉተራን ቴዎሎጂ ነው። ኤድዋርድ ደብሊው ኮይትለር ማለት አስተማሪ ነው እዛ ዊስኮንሰን ኢቫንጀሊካል ሉተራን ሲኖድ
ዌልስ ማለት ነው። እዛ ሴሚናሪ በጣም አስተማሪ ነው፣ ታዋቂ እንደዛ የተለየ ነገር አይለም። በቃ የሉተራን አስተምሮ በቃ ግልጽ አድርገው በደንብ ምንድነው ግልጽ በሆነ አማርኛም ማን ነው ቋንቋም ሁሉን ነገር እንዲህ በቃ የሰደረበት አይነት አስተምሮ ነው። ሌሎችንም ማንሳት ይችላል ዶክተር የነ ማርቲን ኬሚንቴዝንም ይሄ ኦብጀክቲቭ እና ሰብጀክቲቭ ምንለውን ሴንስ ሳክራመንታል ቴዎሎጂያችን ሶላ ፊዴን ግራውንድ ያደርጋል ወይስ አያደርግም የሚለውን አንዳንድ ኮንፌሽኖችን እሱን እስቲ ወይ አጥራና እንትን እንደዛው እንቀጥላለን። ያ አሁን ከስር አንዳንድ ጥያቄዎችን ስለዚህ በክርስቶስ ላይ ያለን እምነት ብቻ ነው ዋናው እያልከን ነው። አሁን እዚህ ቲክቶክ ላይ ስናወራ ማለት ነው የሆነ ቴዎሎጂን ኢነነት ሼል ነው እያወራን ያለ ነው። ሰው መጠንቀቅ ያለብን ሚዲያ ላይ ለዚህ ነው። ብዙ ሰው ሮንግ ኢምፕሬሽን ወስዶ ሊሄድ ይችላል። ብዙ ሰው ደግሞ ራይት ኢምፕሬሽን ኖሮት ሊሄድ ይችላል። በጣም ሰፊ ነው። ስለ ዶግማቲክስ እያንዳንዱን ነገር አንስተን እናውራ። አንድን ነገር ስናስተምር ምን አይነት ዴንጀር ውስጥ ሊወስደን ይችላል የሚለው ብዙ አይነት ነገር አለ። ብዙ አይነት ትምህርቶች አሉ። መጠቀቅ ያሉብን ነገሮች ኦፍኮርስ ይኖራሉ። ስለ ሁሉም ደግሞ ሳክራመንቶቹ ደግሞ ላይክ at the core of course like ሳክራመንቶቹ እነኚህ ባፕቲዝምም ሎርድ ሱፐርም ለኛው ሳልቬሽን ናቸው። እነኚህ ሳልቬሽን ግን ስቲል ፌዝ አብሶሉት ኔሴሲቲ ሆኖ ነው የሚያስቀምጠው የሉተራን ቲቺንግ ማለት ነው። ፌዝ ኢዝ አብሶሉትሊ ኔሴሰሪ ማለት ነው። ሳክራመንቶቹን ዊዛውት ፌዝ የሚወስድ ሰው በእኛ ሳይድ ወደ ስቲል ሳክራመንቶቹ ፌዛችን አይደለም ፖተንት የሚያደርጋቸው። ሳክራመንቶቹን ወርድ ኦፍ ክራይስት ነው፣ የክርስቶስ ፕሮሚስ ነው ኤፊኬሽስ የሚያደርገው ማለት ነው። ያለ ፌዝ የሚወስድ ሰው ለፍርድ ለራሱ ላይ ይወስዳል ነው። ስቲል ኤፊኬሽስ ነው ሳክራመንቱ ማለት ነው። ስለዚህ at the core of all of this there is ፌዝ having faith in Christ ማለት ነው። ፌዝ አልሆነ የምንለው ስለዚህ እነኚህ ሁሉ ከፌዝ የተለዩ አይደለም፣ ከእግዚአብሔር ቃል የተለዩ አይደለም። ሳክራመንቶቹም ቢሆኑ it's not just about like ውሃው ብቻ ውስጥ ኢመርስድ ሆኖ ወይ ደግሞ ፖርድ ሆኖ እንትን መሄድ አይደለም። ባፕቲዝም የወርድ ኦፍ ክራይስት የክርስቶስ ቃል ከእግዚአብሔር ቃል ወርድ እና ሳክራመንት ሁሉ አይለየው። የሉተራን ቴዎሎጂ የምታዩ ከሆነ ወርድ ኢን ሳክራመንት የእግዚአብሔር ቃል ፌዝ ከነኚህ ሁሉ ተለይቶ ሊታይ የሚችል አይነት አይደለም ማለት ነው። at the core of all of this faith is the absolute necessity ማለት ነው። ስለዚህ በዛ ነው የሚያስቀምጠው የኛ ኦርቶዶክስ ሉተራን ቴዎሎጂያኖችንም ብታዩ ማለት ማርቲን ኬምኒት በሉ ጌርሃርድን በሉ እነ ጌርሃርድ አስተማሪ በሉ እነኚህ ሁሉ ይሄንን ነው የሚያስተምሩት ማለት ነው። I think that's at the center። ኤፍሬም ከዚህ ጋር ይስማማል ብዬ አስባለሁ። ካልተስማማ አናቴማታይዝ ልናደርግ አሬ ካልተስማማማ ምን ሁሉ ተራ ነው። ልክ ነው። እግዚአብሔር ያክብርልን ዶክተር ነው። ለስቴ ሌሎቻችንም ቃሌ አይ ቲንክ ኢንጌጅ ማድረግ እችላለሁ። ካኑን ሰላም ብለናል። ፓስተር አሌክስንም ቃሌ ኢንጌጅ አድርግ እስቲ። እሺ ያ ኤቢ የጻፈ ነበረ ቅድም የተለያየ ቪው ይኖር ይሆናል እና ደግሞ አንዱ ቪው ከሌላው ቤተር ሊሆን ይችላል። ሁሉ ጊዜ ፕሮቴስታንቲዝሙ ላይ የሚነሱ ሳክራመንትን ብቻ ሳይሆን እዚህ ሳክራመንት በጣም ኢሹ ስለሆነ ነው እንጂ ሳክራመንትን ብቻ ሳይሆን ሌሎች የክርስቲያን ኢሴንሻል የሆኑ ቲቺንጎችም ላይ ፕሮቴስታንቲዝም ውስጥ የተለያየ ቪው ካለ ያ ቪው ልዩነት የመጣው ወደ መጽሐፍ ቅዱስ አብልጦ ለመቅረብ በሚደረግ እንትን ውስጥ ነው፣ በሚደረግ ሙከራ ውስጥ ነው። ስለዚህ ይሄ መረሳት የሌለበት ጉዳይ ነው። ወደ ሉትራኑም ሲመጣ ወደ ሪፎርምድ ካምፑም ሲመጣ ከዛ ባፕቲስቱ አናባፕቲስቱ ሌሎቹም ጋር ሲመጣ የተለያየ ነገር ይዞ ሊመጣ ይችላል፣ የተለያየ አይዲያ ይዞ ሊመጣ ይችላል። ግን ደግሞ ከኤንሸንትም ጀምረን ስናይ ሳክራመንት
የወርሺፕ ሴንተር ነው፣ እግዚአብሔር የሚመለክበት ለእግዚአብሔር አሌጀንሳችንን የምናሳይበት ከእግዚአብሔር ደግሞ የሆነ ነገር የምንቀበልበት መሆኑን ሴንትራሊ ይታመናል። ሶ ሰምሃው ሚንስ ኦፍ ግሬስ የመሆኑ ጉዳይ እንዳለ ሆኖ ከእምነት ጋር እንዴት ነው ግንኙነቱ የሚለው ነገር ያው ሲያነጋግር ኖሯል፣ ብዙ ማብራሪያ ሲሰጥበት ኖሯል። ከእምነት ጋር ግን ግንኙነት አለው ወይስ የለውም? ኧረ አለው። ከእምነት ጋር ግንኙነት አለው። ያለ እምነት ቅድም ዶክተር አለው ያለ እምነት የሚሰጡ የሚደረጉ ሳክራመንታል የሆኑ ነገሮች ኤፊካሲ አላቸው ወይም ኢፌክት አላቸው ብለን አናምንም። በእምነት የሚደረጉት ግን ምንጊዜም ቢሆን ከእግዚአብሔር የሚያስገኙት ነገር ይኖራቸዋል የሚለው ነገር ግን ሁላችንም እናምንበት የሚገባ ነገር ነው ብዬ እኔ አምናለሁ። ይሄኛው ደግሞ ከባፕቲዝም አንጻር ቅድም ከአማኒ ጋር አማን እየላከልኝ ነበርና አላወኩም ነበር ወደ ሶፍት ኮፒ እንደተቀየረ ይፋ ሶ ትሪኒታሪያን የሆኑትን ወይም ደግሞ ትሪኒታሪያን ባፕቲዝምን በምን መልኩ ነው ማየት የሚገባን፣ ቫሊድ ናቸው ወይ ለሚለው ጥያቄ የተሰጠው መልስ ግን አሪፍ ነው። ከዚህ በፊት አንስቼላችኋል አላነሳሁትም መሰለኝ። አንዳንድ እንትኖች አሉ ኤቢ ያውቃቸዋል ብዬ አስባለሁ፣ በሉትራን እና በአናባፕቲስቶች ጭምር ወደዛ ያው ሳብ ያደርገናል። ኤምኬሲ አይደለችም ሙሉ በሙሉ ፉል አናባፕቲስት አይደለችም፣ ኢቫንጀሊካል ሰርክል ውስጥ እንትን ነች። ግን ከሉትራኖች ጋር ከካቶሊኮች ጋር በተለያየ ጊዜ ኮንፈረንሶች ነበሩ፣ የሆኑ የሚወጡ እንትኖች ነበሩ፣ አግሪመንቶች ነበሩና በዛ ውስጥ አናባፕቲስቶች ሁለተኛ በማጥመቅ ነው የሚታወቁት። ትሪኒታሪያን የሆነውን ነገር ግን ትሪኒታሪያን የሆነውን ባፕቲዝም ግን እንትን ለማድረግ አክሰፕት ለማድረግ ግን ቴንደንሲ የነበራቸው እንትኖች ግን አሉ፣ ኮንፈረንሶች አሉ፣ ከሉትራኖች ጋር ምናምን የሆኑ ኮንፈረንሶች አሉ። ምን ደረጃ ላይ ደርሷል አሁን አላውቅምና እሱ አሪፍ ነገር ነው ብዬ አስባለሁ። እዚህ ላለው ውጥረት ምናምን አሪፍ ነገር ነው ብዬ አስባለሁ። እንዴት ነው የምትረዳው የሚለው ሊያከራክር ይችላል፣ ሊያወያይ ይችላል። ኦፍ ኮርስ ያወያየናል። ባፕቲዝሙ ላይ ፔዶ ባፕቲዝም ላይ ደግሞ ቢሊቨር ባፕቲዝም ላይ ምናምን አንስተን ማውራት እንችላለን። የተለያየ ቪው ሊንጸባረቅ ይችላል። አፍተር ኦል ትሪኒታሪያን የሆነው ባፕቲዝም ግን somehow it ties us together። ሶ እሱ ላይ በደንብ እንትን መደረግ አለበት፣ ሰራ አለበት ብዬ አስባለሁ። ከእናንተ ሞር ብሰማ ደስ ይለኛል። ተባረኩ። መንገድ ላይ ስለሆንኩ ሀይ ቴንኪው ቃሌ በጣም ከኑ መጨመር ይችላል፣ ኤቢ መጨመር ይችላል። ከኑም ያው እስቲ ኤቢ አይ ቲንክ ትንሽም ቢሆን ግራስ ቢያረክ መሰለኝ ሀሳቡ አይደል? አሁን ጥሩ ነው ያለሁት። እሺ ኤቢ እሺ ከኑ ዶክተር የምትለው አለ እስቲ፣ ከዛ እንደዛ እያልን እንሄዳለን። ዶክተር ሀሳብ ካለ ይቻላል። አይ በቃ ያው እዚህ ሰፈር እንደምታውቀው ብዙ ጊዜ ይሄ ለአመታት ነው ዲስከስ ሲደረግ ያለው እና ሳክራመንቶች አንዳንድ ብዙ ጊዜ ሰዎች የሚጣሉበት ነው፣ መልሰው ደግሞ እንትን የሚሉበት ነገር ነው እና አይ ቲንክ ቤኔፊሻል የሚሆነው ሁሉም ሰው አንደርስታንድ ለማድረግ የሆነ እያንዳንዱን ቤተ ክርስቲያን ወይ ኤኒ ክርስቲያን ዲኖሚኔሽን ነው የምላችሁ። ላይክ እንትን ብቻ አይደለም፣ ላይክ ፕሮቴስታንት ውስጥ ያለውን አደም ያልኳል ከኦርቶዶክስ ጋር ያለው አለመታደል ሆኖ እዚህ እኛ ሀገር በቃ በጥሩ መንፈስ መወያየት ምናምን የለም እና በተለይ ክርስቲያን ተብሎ ያሉት እንትኖች መካከል ዲኖሚኔሽኖች መካከል ኦርቶዶክስም በሉት ካቶሊክም በሉት ፕሮቴስታንት ውስጥ ያሉ የተለያዩ ዲኖሚኔሽንም በሉት እነኚህን ነገሮች ሁሌ እንትን ከመከራከር ይልቅ ግሬሽስ በሆነ መንገድ አንዱ ሌላውን አንደርስታንድ በሚችልበት መንገድ አንዱ ደግሞ ኢቨን እኮ ላይክ ተሳስቻለሁ ብሎ ሜቢ ተሳስቼ ሊሆን ይችላል በሚል መንፈስም መምጣት ጥሩ ነው። አንዳንዴ ላይክ ከተለያየ ፕሮቴስታንትም ኢንተር ፕሮቴስታንትም ይሁን ከሌላም ቤተ እምነት ይሁን
ሜቢ ተሳስቼ ሊሆን ይችላል በዚህ አንደርስታንዲንግ ሜቢ የኔ ቸርች በዚች ላይ ሜቢ ተሳስቶ ሊሆን ይችላል በሚል መምጣት ጥሩ ነው። አደኝ በተለይ ፕሮቴስታንት ውስጥ ሆኖ ኢንፋለብል ነው ብሎ አያስብም። አሁን አብዛኛው ቤተክርስቲያን እያንዳንዱ ቸርች ኢንፋለብል ነኝ ብሎ የሚያስብ አይመስለኝም። ሜቢ ያልተረዳሁት ነገር አለ በሚል መንፈስ ሁሉም ሰው ቢመጣ አይ ቲንክ ሞር ኦፍ ለርኒንግ ኤክስፒሪየንስ ይሆናል ብዬ አስባለሁ። እኔ እሱን ነው ማለት የሚፈልገው። ኤፍሬም ኦፍኮርስ ሉተራን አልተሳሳተችም፣ ግን እሺ ይሁን። ያ ልክ ነህ። እኔ በጣም ምንድነው የሰሜንና ደቡብ ሁሉም እዛ ቫራይቲ ኦፍ ትራዲሽን ፕሮቴስታንቲዝም የፕሮቴስታንቱ ክርስተንደም ላይ ቫራይቲ ኦፍ ትራዲሽን እንዳለ ይታወቃል። በቃ ቫራይቲ ኦፍ ቴዎሎጂካል አይዲያዎች አሉ። ደግሞ የቴዎሎጂካል ትሬጅ አሰባለን። ሁሉንም በቃ በአንድ ቀጭን መስመር ላይ ድፍልቅ አድርገን አናቀርብም። ከድነት ጋር በጣም የሚነካኩ እያልን በትሬጅ ነው የምናስቀምጣቸው፣ በእርከን ማለት ነው። ይሄ ማለት አያስፈልሙም ማለት አይደለም። ባሉበት በዛ ኦርደር እርከን አስፈላጊ ናቸው፣ ዲስከስ ይደረጋሉ። እምነት ቢውልድ ይደረግባቸዋል፣ አምልኮ ቢውልድ ይደረግባቸዋል። እንደዛ ግን እንትን ማለቱ የተሻለው አፕሮች ነው ብዬ አስባለሁ። በተለይ የወንጌል ስራ እስከሆነ ድረስ ኔሰሰሪ የምንላቸው ከድነት ጋር በጣም ቀጥታ የሚነካኩትን መሰረታዊ አንድነት ሊፈጥሩ ስለሚችሉ እንደኔ እምነት መሰረታዊ አስተምሮ እስካልናቸው ድረስ መሰረታዊ የሚባል አንድነት መፍጠር ይችላሉ። የማያያዝ አቅማቸው ከፍ ያለ ነው ብዬ አስባለሁ እና እንደዛ ማድረጉ የተሻለ ነው ብዬ አስባለሁ። ማንንም ጎራ አሁን አንዳንዱ በጣም የሚገርመው እዚህ ካልቪኒስት ትራዲሽንን የሚሳደባል፣ ሴጣናዊ አጋንንታዊ ምንም በቃ በተለያየ ቋንቋ ማለት ነው። በዛ ትራዲሽን የሚተዳደሩ ብዙ አብያተ ክርስቲያናት አሉ። እንግዲህ ብዙ እናት አባቶች ማለት ነው። የሉተራን ትራዲሽን እንዴት ትተቻለህ አንተ? ማነህ ነው? መተቸትም አስፈላጊ አይደለም። ኢደዝን ቤኔፊት ዘ ጎስፕል ማለት ነው። እና አፕሮች በጣም ማተር ያደርጋል። ካራክተር እና ክርስቲያኒቲን በተዋ መንገድ በተዋ አፕሮች ለቴዎሎጂ ያለ ቅናት ብቻ እንዳይመስል በቃ ዋይዝ መሆን ማቹር መሆን እሱ በጣም የተሻለው አቀራረብ ነው። ዶክተር ናውልም እንዳለው ማለት ነው። እሺ ዶክተር አጥለው ቀደም የሚገርምህ ዶክተር ነው ዶክተር ያልኩት አጥለውን ነበር። ስትገባ በቃ እንኳንም ካመጣሽ ማን ታምጣሽ ነው። ስትገባ በቃ እንትን አልኩ። ዶክተር አጥለው መቀጠል ይችላል። ዶክተር አለ ዶክተር አጥለው እሺ በቃ ካኑ ቀጥልሽ። ሞዴሬተር ነው የመረጠል መሰለኝ። አሁን ድንገት እኮ ራሴን ሳየው በትልቁ ሆኛለሁ። አሁን ለመናገር ትራክ ማድረግ አልቻልኩም። ሀሳቡ የቱ ጋር እንዳለ እያወራችሁበት ያለው ቴዎሎጂካል ትሪያጅ መስራት ላይ ነው ወይንስ ሳልቬሽን አቴን ማድረግ ላይ ነው? ገና ፊገር አውት እያደረጉ ኦኬ በቃ ትንሽ ሰማንና ከኑ ኢንጌጅ ታደርጋለህ። እንደዛ ግን የኤድዋርድ ደብሊው ኩዌትለርን ሰመሪ ኦፍ ክርስቲያን ዶክትሪን የሚለውን የሉተራንን አስተምሮ ጥሩ አድርጎ ሰመራይዝ ያደረገበትን በጥሩ አቀራረብ ያቀረበበትን መጽሐፍ እሱን ነበር እያየን የነበረው። ከዛ አማኑ በደንብ አነበበልን። እሱ ላይ በዛው ፍሎ እያደረገ ህብረት አንድ ላይ እዚህ ቲክቶክ ላይ ያለውም ነገር ምናምን በሚል ገፋንበት ማለት ነው። በመሀል ኢንጌጅ ማድረግ ይችላል ኤኒ ታይም። ያ አማኒ የምትቀጥለው አለ። ከዛ ወደ ስላላነበብኩት እዛ ጋር አስተያየት ልሰጥ አልችልም። በቴሌግራም እሺ ከነአን እንዴት አንዴ ከነአን እንዴት ነህ? ደህና ነህ? ከነአን ናውል ሰላም ብያለሁ ዶክተር። ደህና ነኝ። ከነአን ጄነስ ማይስታቲክም ላይ ካሳመንከኝ በቃ ወደ ሉተራኑ እመጣለሁ ብሎኝ ነበረ። አንድ ቀን እሱን ይዤ እመጣልሃለሁ። የረሳው እንዳይመስልህ ለማለት ነው። የረሳው እንዳይመስልህ እና ከከነአን ጋር የምንታወቀው ድሮ ላይክ
ቲክቶክ ከቲክቶክ ዘመን በፊት ነው። ሙስሊም እንዳሁኑ አይደለም። ሙስሊም አካባቢ ሙስሊም ኢቫንጀሊዝም አካባቢ ሰራ ነበረ ገና። አሁን አስቸጋሪ ሆኖ ነው። ሰላም ብያለሁ። ለማንኛውም ያ ዶክተር ኧረ የጥንት እኮ ወዳጅ ነን። ድሮ ነበር በእኛ በዩቲዩብ ነበር የምንሰራው እዛ አንድ ላይ በቲክቶክ በፌስቡክ እና ቲክቶክ ማነው ፌስቡክ ግሩፕ ነበረ እዛ ነበር የምንሰራው። አሁን ወደዚህ ዞር ነው ስለተቸገርን ነው። እዛኛው ላይ ብዙ የሚሰሩ አሉና እዚህኛው ጋር ትንሽ የኛን እንትንም አንድነትም ምናምን አደጋ ላይ የጣሉ ምናምን ነገር ስለነበረ አሁን የሚያሳዝነው አንድነታችንን አደጋ ላይ የሚጥሉት ውስጣችን ላይ ገቡ። ከውጭ ነበር ስጋቱ በፊት ትሬቱ፣ አሁን ደግሞ ከውስጣችን ገቡና ብቻ እስኪ አቅጣጫውን እናየዋለን ወዴት እንደሚሄድ። ያ እሺ ከኖ ዶክተር ናውል እንትናን ያውቁታል በል ወይስ ታውቀዋለህ? በአንተ ልጥራ መሰለኝ። እንትና ማን ነው? ናቲሻን ወንጌላዊ ናትናኤል ኢዩኤል ማለት ነው። እዚሁ ላይ ናትናኤል ኢዩኤል እዚሁ ላይ እንጂ በአካል አንተዋወቅም ከሱ ጋር። እሱ ማለት እኛ ቸርች ነበር፣ ልደታ መካነ ኢየሱስ ቸርች ማለት ነው። ልደታ መካነ ኢየሱስ ቸርች በጣም የሚገርም ሰው ነበር። ኤርሜኔቲክስ ምናምን ብሎ ያስተምረን ነበር። ጩጬ እያለን ትላለህ። እድሜ እንዳትቆጥሩ እንጂ ናቴ። አሁን ደግሞ ብራዘሩም አለ እዚህ ልደታ ነው፣ ዮሲ ማለት ነው። ከቻለ እስቲ ብቅ ብለው ሌሎችንም ብቅ አድርገን እስቲ አስተምሮ በተመለከተ የሉተራን አርጊመንቱ በጣም የሚያሳምን ነው። አዘ ዲኖሚኔሽን ስንታይ ማለት ነው። ኦኬ ሶ ለመነጋገር ዲስከስ ለማድረግ ወንበር ስቦ ለማውራት ለመወራወር አላልኳችሁም። ኦኬ እንደዛ ነው እንዴ ምናምን እያልን ለመረዳዳት ባለ ልብ እንድንቀመጥ ሊያደርግ የሚችል አይነት አፕሮች አለው ብዬ አስባለሁ። እና ሶ አይ ቲንክ እንቀጥላለን ብዬ አስባለሁ። በተለይ በዚህ መጽሐፉን ዲስከስ በማድረጉ ሀሳብ ላይ በኤፊ ቤት ነው እየተገናኘ የምንቀጥል የሚሆነው። ምናልባት 2-3 ቶፒኮችን እየመረጥን ሰመራይዝ እናደርግና አንብበን መተን ቻሌንጅ እንደራረጋለን፣ እናየዋለን ማለት ነው። ከዛ ምናልባት ኢንተርሚዲየት ፖይንት እንፈጥራለን ብዬ አስባለሁ። ቀጥል ፊ ያ መጽሐፉ እንትን ነው ላይክ ሙሉ ነው አማኒ እንትኑ ነው ላይክ እዛ ጋር 1000 ኮፒ ምናምን ነው ኮፒ የተደረገው መጽሐፉ በህትመት ደረጃ ማለት ነው እንጂ እንግሊዘኛው ኦልሞስት ወደ 300 ይጠጋል። እንግሊዘኛውን የምትፈልጉ ካላችሁ አለ እዛው ላይ ግሩፕ ላይ ማለት ነው። እውነት አሳት ሚል ቻናል አለ፣ ግሩፕ ደግሞ አለ ሌላ። እዛ ላይ ሳሚ የሚባል አንድ ወዳጅ እሱን ልኮታል እንግሊዘኛውን። አማርኛው ደግሞ እስካሁን የተደረገ አለ። እንግዲህ ወደፊት ደግሞ ኤሌክትሪካል ትንሽ ክፍተቶች ስላሉ ነው። በተለይ በቃ በጣም ይቀረናል፣ እውነት ለመናገር እንደዚህ ይቀረናል ማለት ትርጉም ላይ ምናምን ራሱ በጣም ብዙ ነገር ይቀረናል። ኦልሞስት 2 ዓመት ምናምን ሆነው ነው ያለኝ፣ እንደውም ደረጀ ሲያወራኝ ማለት ነው 2 ዓመት ምናምን ይሆነዋል። ይህ መጽሐፍ እንግዲህ ሃርድ ኮፒው አለ፣ ሶፍት ኮፒው ከተጠየቀ ማለት ነው። እና ሶፍት ኮፒው ለምን አሰጡ ነው ሲባል ደግሞ የሃርድ ኮፒው መከራ ነው፣ አሁን ሁሉ አልቋል ምናምን እንደዚህ ብቻ ብዙ ነገር አለ። እኔያው ስለዚህ በተቻለ አቅም እስካንም ተደርጎላቸዋል። የተወሰኑ ልጆች ተባብረን ማለት ነው ገጽ ተከፋፍለን ዩካን ሪዲት በቃ ለትምህርት ማለት ለማወቅ የሉተራንን ቴዎሎጂ ካሳመናችሁ ካላሳመናችሁ የሪፎርም ዱም ከገዘፈባችሁ ይሄን በቃ የምትይዙትን ይዛችሁ ለማወቅ ያክል ደግሞ የምታውቁትን ማውቃችሁ የሆነ ክሊን በሆነ ሜንታሊቲ ውስጥ መሆን ማለት ነው። ለመወጋጋት ምናምን ሳይሆን በቃ ክሊን የሆነ እንደዚህ እኮ ይታመናል ለካ ተብሎ አንድ ሰው እንዲያልፍ ማለት ዝም ብሎ መዘላለፍ እንዳይሆን ማለት ስላቅ ምናምን እንዳይሆን በቃ ማቹር እንደሆነ ሰው ብዙ ጊዜ ማንኖርም ትንሽ እድሜ ነው ያለንና ጊዜም በአግባቡ መጠቀም የተሻለ አፕሮች ነው። በቃ የምታነቡት ነገር በእውቀት ብቻ ለማውራት መሞከር። ቅድም ዶክተር ናውልም እንዳለው ማናቃቸው ነገሮች ካሉ እስቲ ይህን ነገር አላነበብኩም ማለት መቻል፣ እንደዛ ማለት ነው። ያ ቴክ ያማኑስን ለማለት ነው። በማል እንትን ያልኩብህ ካልጨረስ መቀጠል ትችላለህ፣ ካልሆነ ኤቢ ጋር መሄድ እንችላለን። ሳልወጣ በፊት አንዳንድ አሳይመንት ነገር ሰጥቼ እኔ እስከ
ኤፕሪል ወር ሜይ አካባቢ ብዙ በጣም የምጨራርሳቸው ነገሮች ላይ ያሉ ቢዚ ነኝ። ግን ከሪፎርምድ ሳይድ አንድ ቀን ዝም ብለን የሆነ ቦታ ዲስከስ ብናደርግ የምፈልገው ነገር እንትን ላይ አይ ሪሊ ትራይድ ቱ አንደርስታንድ አባውት ስፒሪቹዋል ፕሬዘንስ ከሪፎርምድ ሳይድ ያለውን ማለት ነው። ግን አይ ዶንት ኖ ሃው ኢት ኢዝ ፖሲብል ፎር ዩ ቱ ስኬፕ እንትን ስኬፕ ማድረግ እንዴት እንደሚቻል ስለ ክርስቶስን 2% አያደርገውም ወይ ክርስቶሎጂን አፌክት አያደርገውም ወይ የሚለውን ስኬፕ እንዴት እንደሚያደርግ በጣም it's difficult to escape that ብዬ ነው የማስበው። በዛ ወይ ነው ዲፊካልቲ የሚታየኝ ሪፎርምድ ሳይድ። አንድ ቀን እስኪ አይታይት አድርግና አንተን በደንብ እናወራለን። ከናን ደግሞ ስለ እንትን ማይስቴቲክም ላይ እንደዛው አንድ ቀን እናወራለን ብዬ አስባለሁ። ሸጋ ያው አንስቼዋለሁ እንትኑን ዲቤት ሰሞኑን ያው አጉል የሚቀፍ ነገር ነበር ሚዲያው ላይ እና ያ ስለነበረ ለዳዊት የዲቤት ጥሪ አቅርቤለት ነበር። ኤግዛክትሊ አንተ አሁን ባወራው ቶፒክ ላይ ማለት ነው። የኮርፖራል ወይም ሪል ፕሬዘንስ አይዲያ የሚወራበት የሉትራኑን ቴዎሎጂ በኮንሰንሰስ ደረጃ ስለሆነ ያወራው ሲያወራ በቃ ወጥነት ያለው የሚታመን ነው፣ ምንም ከአባቶች የወጣ ነገር የለም፣ ሁሉ ነገር ታማኒነት ያለው ነው የሚል አይነት ክሌም ስላቀረበ ራሱን ጥያቄ አቅርቤ ነበር። እኔ አንስቼዋለሁ ጥያቄውን፣ አላወራም ከሱ ጋር ከዚህ በኋላ። ከአንተ መምጣቱ ሰች ወንደርፉል ዋን በዲስከሽን ፖይንት ስለሆነ ቁጭ ብለን የምናወራው ይሆናል። የኔም ጥያቄ የነበረው ክሪስቶሎጂካል ነው። ሪፎርምድ ዲቫይኖች ጥያቄ ሲያነሱ በሉትራን በዚህ በፕሬዘንሱ ጉዳይ ላይ ኬልቄዶንን ጥያቄ ውስጥ ይከታል የሚል ነው። ባይዞ የእኛ ክስ ራሱ ማለት ነው። ኬልቄዶንን ጥያቄ ውስጥ ይከታል ኔቸሩን ባወራንበት ኦኬ ኔቸሩን በምናወራበት ባህሪያቶቹ አይቀላቀሉም የሚልበትን ሪቴን ያደርጋሉ። እያንዳንዱ ምንድነው በአንዱ ፐርሰን ሁለቱ ኔቸሮች አንዱ ምንድነው የየራሳቸውን ሪቴን ያደርጋሉ፣ ግን በሃይፖስታቲክ ዩኒየን ተይዞ ነው ያለው የሚለውን ሀሳብ ፉሊ ኤክስፕሌን አያደርግም የሚል ክስ እናቀርባለን በሪፎርምድ ሳይድ ማለት ነው። እና ኬልቄዶንን ይዘው ነው ክስ የሚያቀርቡት በሪፎርምድ ሳይድ እና ያ ክስ እኔ ደግሞ ፕሎሲብል ነው ብዬ አምናለሁ። ኤኒዌይስ ያንተም ኮንሰርን እሱ ስለሆነ ክሪስቶሎጂካል ስለሆነ እንዘጋጅበትና ገብተን እናወራለን። ታንክ ዩ። እሺ ጋይስ ታንክ ዩ ጋይስ ስላወራችሁ ደስ ብሎኛል። እንደዚህ እንገናኛለን። ታንክ ዩ። እሺ ዶክተር ነው ላትጥፋ ብቅ በል እስቲ ሞዴሬተርም እሰጣለሁ አለን። እንግዲህ በቻልነው አቅም ለመግባት እንሞክራለን። እግዚአብሔር ያክብርልን። ከኔ እንግዲህ ቻለው ብያለሁ። አሁን አይ ቲንክ ሀሳቡን እንጌጅ ካረክ እስቲ መቀጠል ይችላል። ከኑ ያ ስቲል ዘ ሴንተር ኦፍ ዲስከሽኑ ግልጽ አይደለም፣ ግን እንደው ከያዝኩት ቫሊዲቲ ላይ ነው የሳክራመንት እሱም ስለተነሳ ማለት ነው። ርዕስ ብትሰጠው እኮ ከላይ ይገባኝ ነበር። እኔ ሁሉም ርዕስ እየገባኝ ተቸገረ። በእንትን ነበር ዛሬ እንደውም ትሪያል ምናምን ነገር ነው ላይክ የመጀመሪያም ስለሆነ በቃ ገብቼ እስቲ ታብታብ አስደርጌ ምናምን ላስወጣ ምናምን ብዬ በዛ አይነት ሴንስ ነው የተገባው። ይሄኛው የምታየው መጽሐፍ ላይ የተወሰነ ፔጅ አይተናል። አማኒ የሚያነበበው አለ ኦልሞስት ከ161 ፔጅን። ከዚህ እሱ ላይ ያለውን እንዳልከው ቅድም አንተ አንብበው ምናምን በደንብ ኢንጌጅ እናደርግበታለን። ግን አጠቃላይ እስቲ ወይ ህብረት ላይም ሊሆን ይችላል ወንጌል ተኮር የሆነው ስራችን እንዴት መሰራት አለበት የሚለውን ማንንም በቃ ምንም ስምም ሳናነሳ ግን ክርስቲያናዊ የሆነው ቢሄቪየር ላይ በጣም ፎከስ ያደረገ ብቻ እሱንም የገባን ብቻ እንደዛ ሪፍሌክት ማድረግ ይችላል። ያ እኔ ክርስቲያን ዩኒቲ ላይ በተለይ ደግሞ በእኛ በወንጌላውያን በፕሮቴስታንት በኩል ያለው እንትን ዩኒቲ እንደምታውቁት የኛ እንትን ራሱ አንቀጻችን ራሱ በዌስሊ 39ኛው አንቀጽ ላይ ካቶሊሲቲ ቲቺንግ አለ
የትኛውም አይነት የክርስቲያን ዲኖሚኔሽን ጋር በተለይ ደግሞ በስላሴና በነገረ ክርስቶስ ያለን ቤዚክ አንደርስታንዲንጋችን ተመሳሳይ የሆኑት ጋር ካቶሊስቲ የሆነ አንድነት እንዲኖረን እንትናችንም ዩካሪስታችን እንደምታውቁት እንትን ነው፣ ኦፕን ነው፣ ክሎዝድ አይደለም፣ ክሎዝ ኮሚኒየን አይደለም። ኮሚኒየናችንም ኦፕን የሆነበትን ምክንያት ደግሞ ከዚህ የካቶሊሲቲ ያን እንትናችን የተነሳ ነው። ኢቭን እዛ 39ኛው አንቀጽ ላይ ዌስሊ ምናልባት በአንዳንድ አመለካከቶች የትምህርታዊ አመለካከቶች ልንለያይ እንችላለን፣ ግን በፍቅር አንድ ልንሆን አንችልም ወይ ብሎ ያነሳል። ያንን አንድነታችን እንደ ቤተ ክርስቲያን ዲፌንድ ማድርገው ነው፣ እንደ እንትን ሳይሆን እንደ ቤተ ክርስቲያን አስተምሮ የኛ በአስተምሮ ደረጃ የተቀመጠ ነው ዩኒቲ ማለት ነው። ስኪዝም በጣም አጌነስት ነን። ስኪዝም ላይ በጣም ይሄ ከጥንት ቤተ ክርስቲያን ጀምሮ ዋጋ የተከፈለበት ነው። ጳውሎስ ደብዳቤዎቹን ሲጽፍ በዋነኝነት ስኪዝምን አቮይድ ለማድረግ ነው። ከዛ ቀጥሎ ደግሞ ኦን ዘ ዩኒቲ ኦፍ ዘ ቸርች ሳይፔሪያን የጻፈበት ምክንያት ስኪዝምን አቮይድ ለማድረግ ነው። ኢራኔስ ደጋግሞ የጻፈው ደብዳቤዎችን የጻፈው ስኪዝሞችን አቮይድ ለማድረግ ነው። ጀስቲን ማርቴር ለመሞት እየሄደ ስለ ህይወቱ ወይም ደግሞ ስለሱ እንትን ምናምን እየተጨነቀ አልነበረም። ስለሱ ሲል የሚጸልዩትን እንኳን በቃ እኔ የምናፍቀው ወደ ክርስቶስ መሄድ ነው፣ ወደ እውነተኛው የእግዚአብሔር ህብስት ወደ ሆነው ወደ ክርስቶስ መሄድ እና እርሱን በፊት ለፊት ልበላው እወዳለሁ እያለ ነው የሚናገረው። ግን የእናንተን ዩኒቲ ግን አደራ ምናምን ይላል። ለዚህ ደግሞ አዘ ሶሉሽን ያቀረበው ነገር አለ። አንዳንድ ቤተክርስቲያኖች አሁን እሱን እንደ ዶክትሪን የሚወስዱት ማለት ነው። ጳጳሱን እንደ ክርስቶስ እንዲያዩት፣ እግዚአብሔር አብ ክርስቶስ እንደታዘዘው እንዲታዘዙ፣ ያ የፕሮብለማቲክ ሶሉሽን ያቀረበው እንጂ ይሄ ዶክትሪናል የሆነ እንትን አይደለም እዛ ጋር እያቀረበ ያለው። ግን ለስኪዝሙ ለቀረበው ፍሬት ሶሉሽን አድርጎ እያቀረበው ያለው ነገር ነው። አሁን አፖስቶሊክ ሰክሴሽንም እነዚህ እንትኖች ያቀረቡት አፖስቶሊክ ፋዘርስ ያቀረቡበት ምክንያት አፖስቶሊክ ሰክሴሽን የሚባል ዶክትሪን አይደለም ያቀረቡ የነበሩት። አፖስቶሊክ ሰክሴሽን ደጋግመው ሲያነሱ አፖሎጂቲካል ሜቶድ ነው፣ አፖሎጂቲካል ሜቶዳቸው ነው እንጂ ዶክትሪናል እንትናቸው አይደለም። ትሪያጅ ወይም ደግሞ ቴሲሳቸው አልነበረም እያቀረቡ ያሉት። ይሄ ዶክትሪን ነው፣ የቤተክርስቲያን ዶክትሪን ነው የሚል አይደለም። ነገር ግን አፖስቶሊክ ሰክሴሽን አዘ ዲፌንስ ሜካኒዝም ነው ያቀረቡት። በቃ ቤተክርስቲያን ትምህርቷ በዚህ በኩል አለኩ የሚል ነው። ያን እንደ ምክንያት ያቀረቡበት ምክንያት ደግሞ ኖስቲኮች ትምህርታችን በስውር ከሐዋርያት የመጣ ነው የሚል እንትን እያቀረቡ ስለነበረ ነው። በትውፊት የመጣ ነው፣ እኛ ከሐዋርያት በትውፊት የመጣ ነው ትምህርታችን እንትን አይደለም፣ መጽሐፍ ቅዱስ አይደለም። እና ኢራኔስ ሶስተኛው መጽሐፉ ላይ ምዕራፍ 2 መጽሐፍ ቅዱስን አይቀበሉም፣ መጽሐፍ ቅዱስን ስናቀርብላቸው ትውፊት ነው፣ ያለ ትውፊት መጽሐፍ ቅዱስን መረዳት አንችልም ይላሉ። ከዛ ደግሞ መልሰን እነሱ ባሉት እንኳን በትውፊት እንኳን ስንመጣ ትውፊቱንም ራሱ ይክዱታል ይልና እናንተ እንደምትሉት በሚስጥር የመጣ ትምህርት ካላችሁ ይኸው እኛ መዘርዘር እንችላለን። ከሐዋርያት ጀምሮ ያሉ ከሐዋርያት ከራሳቸው የተማሩ አስተማሪዎችን ሐዋርያው ከሌ ከዛ በኋላ ጳጳስ ከሌ እያለን መዘርዘር እንችላለን። ሰክሴሽኑን ልንዘረዝርላችሁ እንችላለን። በስውር ያስተማሩት ነገር ቢኖር ኖሮ እነዚህ ሰዎች አሁን የምንነግራችሁ ጳጳሳቶቹ ሰክሴሽን ያላቸው ከሐዋርያት እነሱ ይማሩት ነበር። እናንተ ከየት ያገኛችሁት ነው የሚል ዶክትሪናል የሆነ እንትን ሳይሆን መሰረት ሳይሆን አፖሎጂቲካል ሜቶድ ነው እያቀረቡ የነበሩት። አፖስቶሊክ ሰክሴሽን እዛ ጋር ልናየው እንችላለን፣ ገና እርሊ ላይ ልናየው እንችላለን። ግን ዶክትሪን አድርገው አይደለም ያቀረቡት። ይሄ የቀረበበት ምክንያት ደግሞ ለቤተ ክርስቲያን አንድነት ፎር ዘ ዩኒቲ ኦፍ ዘ ቸርች ካለው እንትን የተነሳ ነው እነዚህን ሁሉ ሜቶዶች የሚያቀርቡት። እና አንድነታችንን በደንብ ልንጠብቀው የሚገባ ነው። ትውፊት ራሱ ነው
አንድነትን መጠበቅ፣ ለአንድነት ዋጋ መክፈል ትውፊትም ራሱን የቤተክርስቲያን ትውፊትም ነው። የቤተክርስቲያን መሰረታዊ የሆነ ሐዋርያዊ ትውፊትም ነው። ሐዋርያዊ ትውፊት ማለት ጳውሎስ ዋጋ የከፈለበት ነገር ነው። እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ጴጥሮስ ነኝ፣ እኔ ኢየሱስ ነኝ አትበሉ እያለ በቤተክርስቲያን ውስጥ ያለውን የትኛውም አይነት አመለካከት እንኳን ቢኖር ፊልጵስዩስ ላይ ይላል አይደል? ማንም ቢኖር በደረሰበት ይመላለስ ያለበት እኮ ምክንያት እሱ ነው። በቃ የሆነ ቦታ ሲደርስ የሆነ መረዳት ሲኖረው አንደኛውን የሚወቅስበት ክርስቲያን አይደለም አንድ አይደለንም የሚልበት ደረጃ ላይ እንዳይደርስ መለያየት አለብን። እንደውም ደግሞ ከዛ አልፎ ደግሞ የከሌ ትምህርት ራቁቱን ነው ድቤት እንገባለን ምናምን አይነት አካሄድ ሊኖር አይገባም አይነት ነው መልእክቱ። ከዛ ውጭ ግን የዶክትሪናል አይነት እንትናቻችን አስተምሮታችን እኛ የምንነጋገርበት አፕሮች አለ፣ የምንቀርብበት አፕሮች አለ። እኔ ያለኝን አመለካከት ከአማን ጋር፣ እኔ ያለኝን አመለካከት ከዶክተር ናውል ጋር፣ ከኤፊ ጋር የምንነጋገርበት አፕሮች አለ። ያንን እንከተላለን። የኛ ትራዲሽን አለ፣ ፕሮቴስታንት ትራዲሽን አለን። ሶላ ስክሪፕቸራ መርሃችን ነው። ስክሪፕቸር ሰከንዳሪ አውቶሪቲያችን ነው። ያንን አዘ ፕራይመሪ ሳይሆን አዘ ሰከንዳሪ አቅርበን ልንወያይባቸው ልንነጋገርባቸው የምንችልባቸው መንገዶች አሉ። በዛ አፕሮች ልንሄድ እንችላለን፣ በዛ አፕሮች ልንነጋገር እንችላለን። ከዛ አልፎ ግን እንትን ልንል አይገባም ነው። ቅድም ዶክተር ናውል እንትንን በሉተራን አድርጋለሁ ብሎኛል። ያ ለእኔ ደግሞ ትንሽ ቻሌንጅ አድርገኛል። በጂነስ ማይስታቲክም ልክ ሪፎርምድ ትራዲሽኖች እና ቤዛ በተለይ በሪፎርምድ ትራዲሽን ያሉትና አይ ቲንክ የነሱን አርጊመንት ለኔ ቫሊድ የሆነ አርጊመንት ነው ብዬ አስባለሁ። በጂነስ ማይስታቲክም እንትን ያሉበት ማለት ነው። ኢቭን በሉተራን መካከል እንኳን ጂነስ ማይስታቲክምን ሊተራል አድርገው የሚያቀርቡ አሉ። አይ ሊተራል አይደለም የሚሉም ደግሞ አሉ። እንደየ እንትኑ ነው። ሁሉ ጋር ተመሳሳይ አይደለም። ዩኒፎርም የሆነ አንደርስታንዲንግ የለም። ጂነስ ማይስታቲክምን እንኳን በሉተራን ውስጥ ባሉት ማለት ነው። ትንሽ እንትኖች ነበሩ፣ ዲቤቶች ነበሩ በሉተራን መካከል እንኳን። ኤፊን ታውቃለህ ብዬ አስባለሁ። ያው ወደ መነጋገር ካለብን በሱ ላይ ትንሽ ሀሳብ መስጠት እችላለሁ፣ ግን እንዳላበዛው ለሌሎች ደግሞ ልስጥና ያ እሺ ቀኑ እንግዲህ እሱን እናወራለን። ሁለት አይነት ሀሳብ እንዳለ አይ ነው፣ ግን በላይክ መሰረታዊ የሚባለው ሀሳብ ሁለቱም ሳይድ ያለው መሰረታዊ የሆነ መግባባት አለ። አንዳንድ ቴክኒካል አስፔክቶች ላይ ነው ብዬ አስባለሁ። እስቲ ግን በደንብ እንዲህ ዲስከስ እናደርጋለን። እኛም ራሳችን እርስ በርስ ዲስከስ የምናደርግበት ቴብል አለን ለማለት ያክል ነው። እሱን ሰው አንደርስታንድ ያድርግ። ያ ከነ እግዚአብሔር ያክብርልን። እሺ ኤቢ ኔትወርክ አስቸገረ መሰለኝ አይደል? ፓስተርም አላችሁ፣ ዳኒም ዌልከም ብለን ኤቢ ይቀጥልሽ። በጣም እዚህ ቲክቶክ የሰማሁት ቃል ነበረ። እንደዚህ ኔትወርክ አስቸግሮ ወጣ ገባ ስትል መምህሬ ወጣ ገባ ትባላል። መምህሬ ወጣ ገባ ምናምን ይላሉ። ተጠንቀቅ እንደዛ እንዳትባል ኤፊ፣ ስለማታውቅ አንተ አዲስ ስለሆነ። እኔ በአንድ አመት ሲኒየርህ ነኝ ካልተሳሳትኩ። ያ ግድ ነው። ሁለት ኔትወርክ አቁሜ ነው ገባው አረጋግጬ ነው። ይሄ የቴሌ ታወር መኖሩን አጠገብህ ላይ ቼክ ማድረግ አለብህ። ቴሌ ታወር ከሌለ መግባት የለም። እኔ አጠገብ አሁን ነጩ ሲኖ ነው ያለው እና እሱ ደግሞ ኔትወርኩ አሪፍ ነው። በጣም ተቸግራል ማለት ነው። እሺ አይ ቲንክ በጣም በሳል ውይይት ነው እያደረጋችሁ የነበራችሁት። እኔ ደጋግሜ የምደሰትበት ነገር ፕሮቴስታንቱ ውስጥ
ሪች ቴዎሎጂ፣ ሪች ትራዲሽን አለ፣ ሪች ስኮላርሽፕ አለ። በብዙ እንደ ዲያመንድ አንድን ትምህርት በብዙ አቅጣጫ የምናይበት እድል ተከፍቶ አለን። ያ በነገራችን ላይ እኔ ዮሐንስ ራእይ ላይ በጣም ኢንተረስት እንዳለ ብዙዎቻችሁ ታውቃላችሁ። ለብዙ ዓመታት ሪሰርች ሳጠና የነበረው ዮሐንስ ራእይ ላይ ነው እና 7ቱ አብያተ ክርስቲያናትን በተደጋጋሚ ሳጠና ኦልሞስት ሁሉም ስኮላርስ ማለት ይቻላል የሚስማሙባቸው 7ቱ አብያተ ክርስቲያናት አንድ የሚያደርጋቸው ነገር ነው የሚበዛው ባህሪያቸው። አሁን 7 ሲሆኑ 7 የተለያየ ጉዳይ ላይ ያሉ ይመስላል። ብዙ ነገራቸው ተመሳሳይ ነው። ተመሳሳይ የሆነ ሁኔታ ውስጥ ነው ያሉት እና ዮሐንስ ራሱ ራእዩን ሲጽፈው በተናጠል አልጻፈላቸውም። የኤፌሶኑን ቲያጥሮን እንድታነበው፣ የቲያጥሮንን ሰምርኔስ እንዲነበብ፣ የሰምርኔስ ፊላደልፊያ እንዲነበብ፣ እንደዚህ ሎዶቅያ እንዲያነባው፣ እንደ ሲሲ እንደተደረገ ኢሜል የአንዱ ጥንካሬ የአንዱ ድክመት ለሌላው ትምህርት እንዲሆን እንጂ ተቆራርጦ አልተላከላቸውም። ደብዳቤው ራእይ ዮሐንስ ራእይ መጽሐፍ ሲላክ ተቆራርጦ የቲያጥሮንን ኤፌሶኖች እንዳያነቡት አድርጎ ቻፕተር 2 ኤንድ 3 ላይ ያሉትን ነጣጥሎ አይደለም ቆራርጦ አይደለም የላከላቸው። ያ ምንድነው የሆነ ዩኒፋይድ ኔቸር ኦፍ ዘ ቸርች ስላለ ነው። አንዱ ኢየሱስ ለሁሉም ቸርቾች ልኳል። ሁሉም ቸርቾች ደግሞ በአንዱ ኢየሱስ ሄድሺፕ ውስጥ ነው ያሉት። ኮንቴክስታቸው በጥቂቱም ቢሆን ቢለያይ ግን አንድ የሚያደርጋቸው ነገር በብዙ መልኩ ይበዛል። ያ የሚያስተምረን ነገር አለ። እኛም ጋር ብዙ ትራዲሽን ብዙ ሪች የሆነ ትራዲሽን አለ። ስኮላርስ ደግሞ throughout the ages throughout the past 500 600 years ያጣጣሙበት አፕሮፕሪየት ያደረጉበትን መንገድ በጥበብና በትጋት ማለት ነው በጣም ተግተን በማንበብ ተግተን በመስራት ልንደርስበት ይገባል። የሆነች ነገር ወስደን ቁንጽል ሐሳብ ወስደን ራዲካላይዝ ፖላራይዝ አድርገን ካንተ በልጣለው እኔ ካንተ ታንሳለህ እኔ ካንተ እንትናል የኔ ትራዲሽን የኔ እንትን አንልም። እንደዚህ አይነት ነገር እኛ ጋር የለም ማለት ፕሮቴስታንት ውስጥ የለም። ሌላው ግን በጣም እንደው አሁን በውስጤ በጣም መናገር የምፈልገው ነገር በነገራችን ላይ አንዳንድ ጊዜ በጣም ዶግማቲክ እና በጣም ትራዲሽናሊስት ሆነን እንደ ሰጎን አንገታችንን አሸዋ ውስጥ የትራዲሽን የዶግማቲክ ቲንኪንግ አሸዋ ውስጥ ቀብረን ካልሆነ በስተቀር እስኪ ቀና ብላችሁ ዓለሙን እዩት። ዓለሙ እኮ የባሰበት ነው። ወደ ክህደት፣ ወደ ዓለማዊነት፣ ወደ ዘንገሊልነት፣ ወደ ዝንጉነት አስባችሁታል? እግዚአብሔርን ወደ መተው፣ ወደ ሊበራሊዝም፣ ወደ ግልጥ ኃጢአቶች፣ ወደ ድፍረት እየሄደ ነው እና አሁን እኛ በጣም የምንራቀቅበት ጊዜ እኮ አይደለም። በጣም የምንራቀቅበት ጊዜ እኮ አይደለም ማለት ነው። በጣም የሆነ ቃላትን እየተሰነጣጠቅን እዚህ እኮ ጉንጫ አልፋ ክርክርና ቀስት የምንወራወርበት ሰዓት እኮ አይደለም። ወንጌልና ጤናማው ህይወትን የሚለውጠው አገልግሎት ኦሪየንትድ የሆነው ትምህርት እኮ አርጀንት ኒድ ነው። ዛሬ በዓለም ላይ ዛሬ ወጣቶች ቤተክርስቲያን ውስጥ ምን አይነት ሁኔታ ውስጥ ነው ያሉት? ቤተክርስቲያን እየጠሉ ተጠልፈው እየሄዱ በሱስ ውስጥ እየገቡ ቴክኖሎጂ ወጥመድ ሆኖ ኢንክሉዲንግ ቲክቶክ መሪዎችን ማያምኑ ሆነው ቤተሰቦቻቸው አይረዱንም የሚሉ ወደ ጨለማ ውስጥ እኮ እየሄዱ ነው ማለት ልጆቻችን ትንንሽ ወንድሞች እህቶቻችን እኮ ማይረከቧት ማያቋት ቤተክርስቲያንና ክርስትና እኮ እየሆነ እኮ ነው። እኛም እኮ ጣት በምንቀስርባቸው ቸርቾች ልንደርስባቸው እኮ በቅርብ ርቀት እየተከተልናቸው እኮ ነው። ባህላዊ ናቸው፣ ቃሉን ጥለውታል፣ በጣም ትራዲሽናል ናቸው፣ በብዙ ኮተት ምናምን ተከበዋል ምናምን ብለን የምናፌዝባቸው ቸርቾች እኮ ያን ያህል ብዙ ርቀት ላይ አይደለንም እኮ። እኛም ዛሬ ሰው መሰረታዊ የሆነ እንደ ሱፍትፍት የሆነ ትምህርት ነው የሚያስፈልገው። መጀመሪያ ባወቅነው በተረዳነው ባነበብነው ኤሪያ ላይ ማዕዱ ላይ ምግብ ማቅረብ ነው ያለብን። ማለት ኪችን ላይ አንዳንድ ጊዜ ምን ይመስለኛል ኪችን ላይ ስለ ምግብ አሰራር ወይም የምግብ ዝግጅት ትምህርት ቤት ውስጥ ለአመታት ምንራቀቅ ይመስለኛል። የተራቡ ሰዎች ባለበት ሀገር ውስጥ ኪችን ውስጥ በጣም በቃ ምንራቀቅ ይመስለኛል። እዛ ሳሎን ላይ ማዕዱ ላይ ብዙ ሰው ሊበላ ቁጭ ብሎ የጠበቀን ማለት ነው። በረሃብ ጠኔ በመንፈሳዊ ጠኔ የሚሰቃይ ሰው ባለበት ዓለም ማለት ነው። እና አንዳንድ ጊዜ የእግዚአብሔርን ፍላጎት
ማሽተታ ማወቅ አለብን። ማለት ንቁ ዘመኑን ምንዋጅ ሰዎች መሆን አለብን። ገብቷቸዋል። ዘመኑን ማንዋጅ ከሆነ ልክ እንደ ሜዲቫል ካቶሊሲዝም እንደ ሜዲቫል ዲስቶርሽን በቃቃ ጨዋታ ነው እድሜያችን የሚያልቀው። ማለት ዝም ብሎ በሆነ አሁን የጌታ እራትን በተመለከተ ታስታውሳላችሁ። ፊሊፕ ሻፍ ላይ ሰውየው ቤቱ ቀስ ብዬ ወስዳታለሁ ብላ ያሰባትን ቁርባን አንዷ ንብ በልታው ከቤቱ የደበቀውን ቅዱስ ቁርባን ንቧ በልታው ከዛ ቀፎ ውስጥ ገባች። ንቦች በልተውት ቀፎ ውስጥ ቴምፕል ሰሩ ማለት ነው። ቴምፕል ሰርተው ከዛ የሆነ ሰውየው ቀፎውን ከፍቶ ሲያዩ ያሸበሽባሉ ነው የምላችሁ። በቃ ያሸበሽባሉ እና በቃ እውነትም የጌታ እራት አማናዊ ነው፣ ሪል ፕሬዘንስ ነው ተብሎ ለጀስቲፊኬሽን ምናምን ጀስቲፋይ ለማድረግ ሪል ፕሬዘንስን እንደ ማስረጃ አድርገው ይጠቅሱት ነበር። ሜዲቫል ካቶሊሲዝም ፖፖች 3 ሚስት 4 ሚስት የሚያገቡ ፖፖች ነበሩ። እና እንደዚህ አይነት የዘቀጠ ክርስትና ውስጥ ለመሄድ በር ምን ከፍት ከሆነ ኤግዚስቴንሻል ኒድ ኤግዚስቴንሻል ትሬት አይናችን ላይ ተጋርጦ የልጆቻችን የቤተሰቦቻችን የእናቶች አባቶቻችን ጉዳይ ክርስትና ሊቀጥል የሚችልበትን ቬሪ ሜሴጅ ፋንዳሜንታል የሆነ ቲቺንግ ቸል ብለ ነው እኛ ስንራቀቅ ላቲን እያመጣን ግሪክ እያመጣን ሂብሩ እያመጣን ምናምን እያመጣን ስንራቀቅ ትውልዱ ግን ቻው እያለን ነው። አንፎርቹኔትሊ እዚህ ቲክቶክ ላይ የሚያዩን ሰዎችም አብዛኞቹ እየተጽናኑ እየተጠቀሙ አይደለም። ኢማጂን እንግዲህ እየተጠቀሙ ደስ እያላቸው ክርስትናቸውን እየወደዱ እኛን እየወደዱን እኛም እየወደድናቸው አይደለም። ዘሆል ክርስትና ፌል የማድረጉ ምልክት እየሆን ነው። እኔ አንዳንዱ ነገር እንትን ነው ይሄ ዝም ብሎ እንትኑ ብቻ ያለው ግለሰቦች ላይ ብቻ አይደለም ሰዎች ጥያቄ ምልክት የሚያስቀምጡት። ዘሆል ክርስቲያኒቲ ራሱን ያለወጠ ልክ አንድ ጊዜ አንድ ይቅርታ ይሄን ቃል በመጠቀሜ ምንድን ነው የሚባለው? የአእምሮ በሽተኛ ነው የሚባለው? እብድ ነው የሚባለው? እኔ አላውቅም። እብድ ባልል ደስ ይለኛል። አንድ የአእምሮ ታማሚ ሰው እንደው ራሱንም ብዙ መቆጣጠር የማይችል ሰው በጣም የምንወደው እኛ ሰፈር አንድ ሰው ነበረ። ግን አብዛኛው የሚናገረው ነገርና የሚያደርገው ነገር ግን በጣም ያስተዋይ ሰው ንግግር ነው የሚናገረው። እና አንዴ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጠለ። የሆነ ካህናቱ ሻማ ምናምን በትክክል ሳያጠፉ ምናምን ቀርተው ነው መሰለኝ አቡ ቤተክርስቲያን ተቃጥሎ በጣም ደብሮን አልቅሰን ተሯሩጠን ሄደን ቴንኪዩ ሩትዬ የአእምሮ ታማሚ ቤተ ውሃ ይዘን ብዙ ነገር ተደረገ። በቃ በጣም ብዙ ነገር ተደረገ እና እኛ እንደዛ እሳት ውስጥ አብረን እሳት ነው የምንሆነው እንሞታለን ብለን እንደዛ ስንሯሯጥ እንደዛ መከራ ስናይ ሰው ሁሉ ሲሯሯጥ የሚችለውን ሁሉ ሲያደርግ እሱ ዳር ይዞ እጅ በደረት አድርጎ ያየናል። እንደዛ ተማሙተ ምን ተብለን ከካዝናው ወይ ታቦቱ የሆነ ነገር እንዲሆን እንዲወጣ መጋረጃው በዚህ ወጥቶ ሲባል እንክት ብሎ ቤተክርስቲያኑ ተቃጥሎ ካዝናዋ ብረቷ ብቻዋን ፍጥጥ ብላ ቀረች። እና ሁሉ ጨርሰን በቃ ያለቀስን እያዘን እየጸለይን እግዚአብሔር ሆይ ምሕረት አድርግልን፣ አቡዬ ምሕረት አድርግልን ምናምን እያን ባለንበት ሰዓት እንዲህ የሚል ሐሳብ ተናገረ። ራሱን ማድነውን ነው እንዲህ ያድነኛል ስትሉ የነበረው አለን ማለት ነው። እና አንዳንድ ጊዜ ማለት የእሱ ንግግር ብዙ ጊዜ አእምሮዬ ላይ የሚመጣ አሁን ራሱ እኔ ማምነው ነገር እኔ ማስተምረው ነገር ራሴን ሳይለውጠኝ ራሴን ሳያድነኝ ገብቷችኋል፣ የፍቅር ሰው ሳያረገኝ ለሌሎች የሚበላ ነገር የህይወት ሽታ ሳያደርገኝ በምን አግባብ ነው ሌሎቹን ያድናል ለሌሎች ይሆናል ብዬ ማስበው ማለት ነው። እና አንዳንድ ጊዜ በጣም ኤግዚስቴንሻል የሆኑ ነገሮችን ፋንዳሜንታል የሆኑ ነገሮችን ያለዋቂዎች የምስኪኖች የደካማዎች ምናምን አድርጋችሁ አትዩት። መሰረታዊ ነገሮች እነዛ ናቸው። እና ትምህርቶች ሲኖሩ ደግሞ ኢንጆይ ነው ማድረግ ያለብን። እኔ የሉትራን ቴዎሎጂ በህይወት ዘመኔ ኦፌንዱኝ አላውቅም። በጣም ነው ደስ የሚለኝ። እኔ አይ ሪሜምበር የጆርዳን ኩፐርን ዘ ግሬት ዲቫይድ ሳነብ በጣም ነበረ በቃ ደስ የሚለኝ በጣም ነበር። ለዚህ ጀስቲፊኬሽን ኮንቲኒየስ አስፔክቱን ኤክስፕሌን ያደረገበትን መንገድ መቼም አልረሳውም። ጋቪን ኦርትላንድ አንድ ጽሁፉ ላይ እንደ ብርቱካን ነው እንደ አፕል አይደለንም፣ አንድ ነን፣ ውስጡ ግን እንደ ብርቱካን ነው።
የፕሮቴስታንቱ ትራዲሽን ካቶሊክና ኦርቶዶክሶች እንደ አፕል አድርገው ስለሚያስቡን ነው አንደርስታንድ የማያደርጉ ማለት የምሁራንን አስተሳሰብ አስተያየት ፐርስፔክቲቮችን ኢንተርቴን የምናደርግባቸው ሌላ ደግሞ ባለፉት 600 ዓመታት ባይዘው ብዙ ጉባኤዎች ተካሂደዋል በአናባፕቲስትና በሉትራን መካከል በሉትራንና በሪፎርምድ 98 የሪፎርምድና የሉትራን ትራዲሽኖች ተሰብስበው ቃለ ጉባኤ አውጥተዋል። ከዛ ደግሞ አይ ቲንክ ካቶሊክና ሪፎርምድ ራሱ ታስታውሱ ከሆነ እንደውም የነሱ መግለጫ ዴክላሬሽን ኦፍ ጀስቲፊኬሽን ነው ምናምን የሚባል 1996 ኦር 1992 በጣም ቆንጆ ዶክመንት አውጥተዋል። ጀስቲፊኬሽን በተመለከተ የጋራ መግባቢያ ላይ ለመድረስ ተሞክሯል። ሶ ቸርቾች ራሱ ኢኩሜኒካል ቸርችስ በጋራ እየተወያዩ ዩኒቲ ኦፍ ዘ ቸርችን ይሄን ኃጢአት የሆነውን ዲቪዥንን ለማስወገድ ለመቀራረብ ነው እየጣሩ ያሉት። የዓለም መሳለቂያ እየሆን ስለሆነ ማለት ነው። አንድ ነገር ብቻ በአንድ ደቂቃ ልናገርና ልጨርስ። ያንዛዛውባችሁ ሰዎች አንድ ደቂቃ ስል ደስ እንደሚላችሁ ስለማቅ ማለት ነው። በሁለተኛው የዓለም ጦርነት ጊዜ ዓለም ሲታመስ ብዙ ሺዎች ሲሞቱ ብዙ ሚሊዮኖች ሲሞቱ ቤተክርስቲያን የት ሄደች የሚል ጥያቄ በጣም ተነስቶ ነበር። ዌር ኢዝ ዘ ቸርች ዌን ዲስ ሃፐንድ ዲስ ተሪብል የሆነ ሆሎኮስቱ ሃፕን ሲያደርግ ይህ ሁሉ መበላላት ቤተክርስቲያን የት ሄደች? አያችሁ፣ ዓለም በጨለማ ውስጥ ሲገባ ያ ሁሉ ጦርነት ያ ሁሉ እንደውም አንዳንዶቹ ታውቃላችሁ እነ ቦንሆቨር ትንሽ ሞከሩ እንጂ ይሄ ዋናው የጀርመን ሜንላይን ቸርቹ እንደውም ከሂትለር ጋር የተጠጉበት ሁኔታ ሁሉ አለ። በሌሎችም ዓለማት እንደዚህ አይነት ነገሮች አሉ እና ማሰብ ያለብን ትውልዱ በብዙ መልኩ ውስጥ ሲወድቅ ዓለም በብዙ ጨለማ ውስጥ ሲሄድ ዌር ኢዝ ዘ ቸርች የሚል ጥያቄ ስለሚነሳ ሞር ኦፍ ማተኮር ያለብን ሬሌቫንስ ላይ ነው። የአእምሮ ጂምናስቲክ ላይ ሳይሆን ሬሌቫንስ ላይ በጣም እንድናተኩር አደራ እላችኋለሁ። የፊት ተባረክ ቤትህ ይሙቅልህ። እንደው የጩኸት የጥላቻ ምናምን ሳይሆን አንዳንዶች እንደሆነው አይሁንብህ፣ በአንዳንዶች የደረሰ አይድረስብህ። አሜን አሜን ብለናል። ቢ ቴንኪዩ በጣም እግዚአብሔር ያክብርልን በእውነት ፓስተር ቴንኪዩ በእውነት በጣም ኮንክሪት የሆኑ ሀሳቦችን ነው አድረስ ያረከው ፓስተር። እስቲ አሌክሶ እሱ አላወራም። ዳኒ የምትቀጥላል። እሺ ዳኒ ዌልካም። ዳኒ እስቲ ሀሳብ ካለ መስጠት ትችላለህ። ዳኒ ሰላም ናችሁ? እንዴት ናችሁ? አለን። ዳኒ እንዴት ነህ? አለን። ያነሳችሁት ነጥብ በጣም ከባድ ነው። በአንድ መልኩ የስራችንን የአፖሎጄቲክሱን አንቲተሲስ ይመስላል፣ ወይም የአፖሎጄቲክሱ ተቃራኒ ይመስላል። ምክንያቱም እየተሰራ ያለው ልዩነት ላይ ስለሆነ፣ በአንድ መልኩ ደግሞ እውነትም ነው። ስለዚህ ሁለቱን ባላንስ ለማድረግ ጌታ ካረዳኝ እኔ አልችልም፣ ፊት ለፊታችሁ ነው። ምክንያቱም አፖሎጄቲክስ እየሰራን ስለ አንድነት ስንል እኔ በፐርሰናሊ የፔንቴኮስታልን ከማንበቤ በፊት የሉትራንን ነው ማነብ የነበረው። እንደውም ሉትራንን ከማንበቤ በፊት ኦርቶዶክስን ነበር ማነበው። ከዛም በኋላ የሉትራን ጥያቄ ስለሚነሳ የሉትራንን ማንበብ ጀመርን። ቀጥሎ ደግሞ ስፔሻላይዝ አደረግንና ያው ካይንድ ኦፍ ፑሽድ ነው የሆነው። የተለያዩ ነገሮችን የተለያዩ ዲኖሚኔሽኖችን እናይ ነበር። ከዛ ግን ያው ግድ ሲሆን የግድ የሆነ ቦታ ላይ ፎከስ ማድረግ አለብንና አሁንም ኦነስት ሆነን መናገር አለብን። ነገሩ በጣም ዴሊኬትና ኑዋንስድ ስለሆነ አፖሎጄቲክስ ላይ የተሰራ ልዩነት ላይ አናውራ ማለት በጣም አስቸጋሪ ስለሆነ የእኛንና የእንደኛ አይነት ምናልባት በጥበብ ያልታደልን ልበል አስቸጋሪ ነው። ኢትስ ቬሪ ታፍ አንደርስታንድ ማድረግ አለባችሁ። ከዛ ግን እኔ ኦርቶዶክስ ጋር ሄጄ ለምሳሌ ሪፎርምድ ስጠየቅ እንዲህ ማለታቸው ነው ብዬ ነው ዲፌንድ ማድረገው። ካቶሊክ ስጠየቅ እንደዚህ ማለታቸው ነው ብዬ ነው እንትን የምለው። ሙስሊሞች ሲጠይቁኝ ኦርቶዶክስ እንዲህ ማለቷ ነው እንጂ ፈጽሞ ጥላቻ የሚባል ነገር አይሰራም ነው እኔ ጋርና ነገር ግን ያው የግድ ፎከስ እያደረግን ያለ ነው አፖሎጄቲክስ ጋር እስከሆነ ድረስ
እነዛ ነገር ላይ ዲስከስ ማድረግ አለብን እና ይሄንን ጥንታዊቷ ቤተክርስቲያን እንዴት ዲል ታረግ ነበር የሚለውን ከኔ በፊትም ሲነገር ስለነበረ አንድ ምሳሌ አንስቼ ሐሳቤን ላስቀምጥ። ሰሞኑን ታቁን የለጠፍኳቸው ቪዲዮዎች መካከል የአብይ ጾምን በተመለከተ ቪዲዮ ሰርቻለሁ። አብይ ጾም መች ተጀመረ የሚለው ማለት ነውና በጥንታዊቷ ቤተክርስቲያን አብይ ጾም በተለይ በነ ኢሱቢየስ ዘመን አብይ ጾም የሚጾምና የማይጾም ግሩፕ ነበረ። የነ ፖሊካርፕ ግሩፕ ይጾም ነበረ። የነሱ ተቃራኒ ደግሞ እነዚህ አነሲተስ ምናምን የሚባሉ አባቶች ያሉና ሌሎች ቢሾፖች ናቸው። እነሱ ደግሞ አይጾሙም እና ምንድነው የሚያደርጉት? የሚጾሙት የማይጾሙትን አያስገድዱም ነበረ። የማይጾሙት ደግሞ የሚጾሙትን አያስገድዱም ነበረ። የሚጾሙት ልጆቻቸውን እንዲጾሙ ያስተምራሉ እንጂ እጃቸውን ወደዛ አይዘረጉም። የማይጾሙት ደግሞ ኢሱቤስ ውስጥ አለ በነገራችን ላይ ቡክ 5 ቻፕተር 24 መሰለኝ 12 13 14 ላይ የማይጾሙት ጠቃሚ ስለሆነ ነው የምናገረው ከዚህ ርዕስ ጋር ተያያዥነት ስላለው የሚጾሙት ልጆቻቸው እንዲጾሙ ያስተምራሉ። የማይጾሙት ደግሞ ልጆቻቸው ይላል ቃል በቃል እንዳይጾሙ ያስተምራሉ ይላል ኢሱቤስ ኦርቶዶክስ ታቦት የሰራችለት አባት ማለት ነው። እና ግን ይላል ኢሱቤስ የጾሙ ጉዳይ በእኛ ልዩነት መካከል ሲታይ ከእምነታችን አንጻር ሲታይ ኢምንት ነው። እምነታችን ታላቅ ስለሆነ አብረን የጌታን ራት ከመውሰድ አልከለከለንም ይላል። አንዳችን ጋር ሄደን የጌታ ራት እንወስዳለን አልጾሙም ብለን አንዳችንን አላወገዝንም ይላል። እነዛ ደግሞ ይጾማሉ ብለው አንዳችን ጋር አልተወጋገዝንም፣ ህብረት እናደርግ ነበር። ምክንያቱም የተተከልነው በቃሉ ላይ ነው እንጂ በጾሙ ላይ አይደለም ብሎ ቅዱስ የተባለው ኢሱቤስ ማለት ነው። በኦርቶዶክስም እንደገና በካቶሊክም በጣም ቬነሬትድ ነው ታውቃላችሁ። ሞሮፍ ጸሐፊና ቢሾፕ ቢሆንም በጣም የተወደደ ብዙ የጻፈ ነው ታውቃላችሁ። በቸርች ሂስትሪ ላይ ብዙ ኮንትሪቢዩት ያደረገ ስኮላር ነውና እንደዚህ ብሎ ጽፏል። ከዚህ ምን መማር እንችላለን? እኛም የክርስትና ኔቸሩ ነው። ሰዎች የተለያየ መረዳት ሊኖራቸው ይችላል። መሰረታዊ በሆነ ነገር ላይ ግን እምነታቸው ላይ መስቀሉ ላይ በተሰራው ስራ ላይ ግን ኢቨን ኦርቶዶክስን ጨምሮ አንደርስታንድ መደራረግ አለብን ብዬ አስባለሁ። ይህም ነው ሙሉ በሙሉ የሚሰማኝ። ዛት ሰይድ ያው አፖሎጂቲክስ ላይ ስንሰራ አንዳንድ ሚስ አንደርስታንዲንጎችን አንዳንድ በጣም አላግባብ የተለጠጡትን አንዳንድ ይሄ አንዱን ካራክተር አሳሲኔት ያደረገበትን እኛ ካላቃናን ጠላት ያሸንፋል። ስለዚህ ይህንን ነገር ማድረግ አለብን ብዬ አስባለሁ። ማለት በፍቅር ማለት ነው። አሁን ኦርቶዶክሶች የሚያነሱት ጥያቄ አለ፣ ኢንተርዲኖሚኔሽናል የሆነ ደግሞ ጥያቄዎች አሉና እንዲህ ማለታቸው ነው ብለን እየተረዳን እኛም እንዲህ ማለታችን ነው ብለን እያስረዳን ሙቭ ማድረግ እንችላለን። ምክንያቱም ጥንታዊቷ ቤተክርስቲያን አንዱን አታውቅም። በነገራችን ላይ ታች ላላችሁ ሰዎች ኦርቶዶክሶች ቸርች ውስጥ የተገደለ ሰው እንዳለ ነግራችኋለሁ። አይ ቲንክ ቄርሎስ ቸርች ውስጥ መሰለኝ ካልተሳሳትኩኝ የተገደለ ድብድብ ጭምር ነበረ። ኦሪገን ለምሳሌ በደረሰበት ድብደባ ነው ታሞ የሞተው። በነገራችን ላይ በደረሰበት ድብደባ ላይ የሞተውና አለመግባባት በጥንታዊቷ ቤተክርስቲያን ውስጥ ፐርፌክት አልነበሩም። አንዳንዴ በስጋ ይገለጡ ነበር፣ ግን ቅዱሳን ናቸው። ምክንያቱም የተቀደሱት ከስራቸው አንጻር አይደለም፣ ከሚቀድሳቸው ከደሙ ኃይል አንጻር ነው። ፐርፌክት አልነበሩም። እውቀታቸው ይለያይ ነበረ። የጻፉት ጽሑፍ አልፎ አልፎ ይጋጫል፣ ግን በዋናው ነገር ላይ ተመሳሳይ ነው። መንፈሱ አንድ ነው። ገብቷቸዋል። የእግዚአብሔር መንፈስ በእኛ ውስጥ ሲያድር ቴዎሎጂ በፒኤችዲ ደረጃ አለ ሆይ እውቀት ብሎ አይደለም። በስብከት ሞኝነት ነው መንፈስ ቅዱስ እኛን የሚያገኘን። መልካም የሆነውን ክቡር የሆነውን ተወዳጅ የሆነውን ከቃሉ አንጻር ከመንፈሱ አንጻር ስንጓዝ ነው መንፈስ ቅዱስ በእኛ ውስጥ የሚሰራው እና በዚህ በደንብ ነው የምስማማው። ስለዚህ ለምንድን ነው ይህንን ማውራት ያስፈለገኝ? ምናልባት ታች ሆነው ዶክትሪን ቀንስ ፍቅር ጨምር የሚል ብሂል ስላለ ና አባቶቻችሁም እንዲህ ሲያደርጉ ነበር ነው እኮ የምላችሁ። የእናንተ አባት ኦርቶዶክሶች የራሳችሁ አባቶች ተስማምተው ተያይዘው ነበር። በዚህ መልኩ የምትፈልጉትን አባት አምጡልኝ፣ እናንተ የማታምኑትን ወይም ደግሞ አንዱ የሚያምነው አንዱ የማያምነውን አመጣላችኋለሁ።
የ10 ደቂቃ ስራ ነው። ለምን you just have to go and search it እንዲሆነ ቲክቲክ አድርገህ አመተ ኮምፔር ማድረግ ብቻ ነው የሚፈጅብህ። ስለዚህ አባቶች ዕውቀታቸው በአንድ በቀጭን መስመር እንትን አልነበረም። ይህን ስል ታዲያ እየተለያየን እንጓዝ ወይ ሲባል ሁለት አይነት አለ። አንደኛ ዲኖሚኔሽን የሚባል አለ፣ ሁለተኛ ሴክት የሚባል አለ። ሴክት ማለት ኑፋቄ ነው። ህብረት አናረግም ከሴክቶች ጋር ማለት ነው። ህብረት አናረግም። እኔ መጥቼ ሪፎርሚዱን ጸልይልኝ ብዬ ነግረዋለሁ፣ ሉትራኑን ጸልይልኝ ብዬ ነግረዋለሁ፣ ቃል ያካፍለኛል። ኢንተር ዲኖሚኔሽናል ነው ይሄ። እህት ቤተክርስቲያን ብላችሁ ልትወስዱ ትችላላችሁ በአማርኛ። ነገር ግን ኑፋቄ ከሆኑት ጋር ህብረት አናረግም። ኦንሊ ጂሰስ፣ ሞርሞኒዝም፣ ጆሆቫ ዊትነስ። ምክንያቱም ቤዚክ የሆነውን እግዚአብሔርን ቃል ለውጠው የካዱ ስለሆኑ ማለት ነው። ስለዚህ እኛ ይሄንን ስናደርግ ከአባቶቻችሁ ማስረጃ አመተን ነው ማለት ነው። ስለዚህ በዚህ ጉዳይ ላይ የምትጠይቁን ካላችሁ ችግር የለውም፣ ትገቡና የምትፈልጉትን አባት ከዛኛው አባት ጋር ኮምፔር አድርገው እኮ በዚህ ጉዳይ ላይ ቢለያዩም አብረው ተጉዞ ነበር የሚል ማስረጃ ማቅረብ እንችላለን ብዬ እንትን እላለሁ። እንግዲህ ኤፋ አምኖት ሹር ታርጌት እንደመታው አላውቅም፣ ግን ከተበራው አንጻር ነው ያወራው። አይ ጥሩ ነው ዳኔ፣ ጥሩ ነው የተናገርከው። አይ ቲንክ ካነሳው ሀሳብ እኔም በጣም እንትን ምለው የሆነ ፖስቸው ነበረና እንደኔ እምነት በቤተክርስቲያን ታሪክ እንኳን አፈታትን ፍጹም ወጥ አንድ ማድረግ እንችላለን ብዬ አላስብም። አሁን እዚህም ከቀደም ጀምሮ ያወራ ነው በቃ ይሄ ዩኒቲ የሚል ነገር ዝም ብሎ በቃ ዩኒቲ ፍቅር ምናምን የተባለ ብቻ ሳይሆን ኦፍኮርስ ትሩዝ አለ፣ ዶክትሪናል ዩኒቲ እሱንም ኮንሰፕት እናነሳለን። ቀደም እንደውም ዶክተር ናኦል አማንን እና ከኑን እዚህ ነገር ላይ እናወራለን ብለው ጥሪም እንትን ብለዋል። በቃ ደስ በሚል አይነት በቃ ደስ የሚል የሆነ ቴብል ዲስከሽን ሜክ እናደርጋለን የሚል ማለት ነው። እሱ ነገሮች ላይ አለ። ግን እዚህ ለወንጌል ዓላማ እስካለን ድረስ መሰረታዊ የሆኑ መግባቢያችን ላይ ፎከስ አድርገን እሱን ብንሰራ የተሻለ ነው የሚለው እሱን ነው እና ጥሩ አድረስ አድርገዋል ብዬ አስባለሁ። እንደው ሙሉን ሳትሰማ እንዲህ መናገር ጥሩ ነው። ቴንኪው ዳኒ፣ ዜራ ክብርልን። ፓስተር እንዴት ነው ትቀጥላለህ? ሌላው ዶክተር የለም ከዚህ በኋላ ቀጥል። ለልስጥ ብዬ ነው እሺ ፓስተር ኤኒታይም ጃምፕ ማድረግ ትችላለህ። ሀሴዶ ዌልካም ብራዘር፣ እንዴት ነህ? እባክህ አንበሳው እንዴት ናችሁ? እንዴ ይሄ ቤት በጣም ይሞቃል፣ ደስ ይላል በጣም። እንዴት ናችሁ? ኤፋ ሁላችሁንም ሰላም ብያለሁ። እንዴት ነህ ብራዘር? ሁሉ ሰላም? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከቤቲ ልጀምር፣ ሌዲስ ፈረስት በሚለው ቤቲ፣ ኤቢዳን፣ ፓስተር አሌክስ፣ ከነአን፣ አስቼ ሁላችሁ